ትዝ እያለኝ ብዙ ተጨንቄ ከንቱ ላላገኝሽ አንቺን መናፈቄ ከንቱ ላላገኝሽ አንቺን መናፈቄ ህሊናሽ አስቦ ልብሽ መች ረዳኝ እኔ ግን ውስጥ ውስጡን መናፈቄ ጎዳኝ እኔ ግን ውስጥ ውስጡን መናፈቄ ጎዳኝ መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፈቄ ገና አድርጎ ጎዳኝ መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፈቄ ገና አድርጎ ጎዳኝ ረሃብ ጥማትም ምንም አልደፈረኝ እያንከራተተ ራሴን ያዞረኝ እያንከራተተ ራሴን ያዞረኝ ፍቺው አልገባኝም ያልኩኝ ምንድነው ለካ አንቺን ወድጄ በመናፈቄ ነው ለካ አንቺን ወድጄ በመናፈቄ ነው መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፈቄ ገና አድርጎ ጎዳኝ መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፈቄ ገና አድርጎ ጎዳኝ የፊትሽ ፈገግታ እንደ ጥንቱ መስሎኝ ስፈልግሽ ብውል ናፍቆት አብሰልስሎኝ ስፈልግሽ ብውል ናፍቆት አብሰልስሎኝ ሆኜ ቀረሁ እንጂ ልቤን አስገማች እንደኔ አፈላለግ መች ተገኘሽ አንቺ እንደኔ አፈላለግ መች ተገኘሽ አንቺ መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፈቄ ገና አድርጎ ጎዳኝ መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፈቄ ገና አድርጎ ጎዳኝ ከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ ከኔና አንቺ በቀር እነማን ነበሩ ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሞን ስንነጋገር ከቶ እነማን ሰሞን ስንነጋገር እኔና አንቺን የፍቅር ጀግኖቹ እነማን ነበሩ ፊት ከዘመኖቹ ምንስ ግልጽ ቢሆን ጊዜና ዘመኑ ፍቅራችን ተጋብቶ ምነው መመንመኑ ፍቅራችን
ምነው መመንመኑ ኧረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ ከኔና አንቺ በቀር እነማን ነበሩ ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሞን ስንነጋገር ከቶ እነማን ሰሞን ስንነጋገር ተረስቶሽ እንደሆን ላጫውትሽ አንድ ጊዜ እነማን ነበሩ እስኪ በዚያን ጊዜ እስኪ በዚያን ጊዜ ዓለም ሳይሰለጥን ጊዜው ሳይሻሻል የሰራነው ሁሉ እንዴት ይረሳሻል የሰራነው ሁሉ እንዴት ይረሳሻል ኧረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ ከኔና አንቺ በቀር እነማን ነበሩ ዛፍ ጥላ ስር ሆነን ስንመካከርም ከቶ እነማን ሰሞን ስንነጋገር ከቶ እነማን ሰሞን ስንነጋገር ከቶ እነማን ሰሞን ስንነጋገር ከቶ እነማን ሰሞን ስንነጋገር እናመሰግናለን። አብርሃም ብርሌ በኤሌም 5 ተወክሎ የጋሽ መሐሙድ አህመድን ትዝ ትዝ እያለኝ ወይም እነማን ነበሩ ነበር እያቀረበልን። የዚህ ግጥም ደራሲ ሰይፉ ኃይለ ማርያም ነው። የዜማው ደራሲ ደግሞ ጋሽ መሐሙድ አህመድ ራሱ ነው። እንግዲህ ጥቂት ስለ ሰይፉ ኃይለ ማርያም እናነሳለን። የክቡር ዘበኛ የሙዚቃና የቲያትር ክፍል ውስጥ ሁለተኛ ትውልድ ከሚባሉት መካከልና በግጥም ስራቸው እጅግ ተወዳጅነትን ካተረፉት መካከል ነበሩ። በተለይ ደግሞ የተለየ ግጥም አጻጻፍ ነበራቸው። በውስጠ ወይራ የሚባሉ ወይም ደግሞ ሰምና ወርቅ አይነት ቅኔ ያላቸውን ሙዚቃዎች ግጥም በመድረስ ይታወቃል። በተለይ ደግሞ ትችትን፣ ውዳሴ ወይም ደግሞ ሙገሳ በማስመሰል በማቅረብ ለድምፃውያኑ በመስጠት ይታወቅ ነበር ጋሽ ሰይፉ። የጋሽ መሐሙድ አህመድ ደግሞ በጣም የቅርብና የልጅነት ጓደኛው ነበር። ለዚህም ይመስላል በጣም ተወዳጅ የሚባሉ የጋሽ መሐሙድ አህመድን ተወዳጅ ስራዎች የሰራለት። ከነዚህም መካከል ብቅ በያገር ልጅ፣ እነማን ነበሩ፣ አልማዝ ምንዳ ነው፣ እንደው የምሩን፣ ትዝ ትዝ እያለኝ፣ ኩሉን ማንኳለሽና ሌሎችንም ስራዎች ለጋሽ መሐሙድ አህመድ ሰጥቶታል። ከዛም በተጨማሪ ደግሞ ለጋሽ ጥላሁን ገሰሰ፣ ለብዙነሽ በቀለ ግጥም ስራዎችን በማቅረብ ይታወቃል። ለሰጠህን ለበረከትክልን ሁሉ ጋሽ ሰይፉ ኃይለ ማርያም እናመሰግናለን። ዳኞቻችን ምን ይላሉ? አስተያየትና ነጥብ። እሺ አብርሃም እንዴት ነህ? የጋሽ መሐሙድን ዘፈን አቅርበሃል። በጣም ቆንጆ ነው። በጣም የገረመኝ ምን መሰለህ፣ በጣም ፋስት ነው ቴምፖ። በዚህ ፋስት ቴምፖ ውስጥ ወይም በጣም ፈጣን በሆነ የሙዚቃ ጨዋታ ውስጥ በጣም ብዙ ነገሮችን ትክክል ለማለት እየሞከርከ ነው የነበረው እና በጣም ከባድ ነው በዚህ ፍጥነት ባለ የሙዚቃ ነገር ውስጥ ይሄንን ያህል መጫወት። ድምጽህ በጣም ብራይት ነበር። በዚህ ፍጥነት ውስጥ ደግሞ እያንዳንዱ ግጥም ክሊን መሆኑን ንጹህ ሆኖ በደንብ ይሰማ ነበር። በራስህ ድምጽ ነበር ስታዜም የነበረው። በጣም ብዙ ነገሮቹ ጥሩ ናቸው። ቅሬታዎች ጋር ሲሄድልህ ከቅኝት ጋር በተያያዘ አብርሃም ትንሽ ሲሪየስ ነበር ችግሩ። ማለት በቃ ልክ ካላለም ትክክለኛው ኪ ውስጥና ኪ የመረጥከው ኪ በጣም ፐርፌክት ነው። ምንም የላይኛም የታችኛውም ችግር ጉሮሮን ያዘ እንደዚህ ምንለው ነገር የለም። እንደውም የድምጽህ ውበት ዛሬ በደንብ ነው የተገለጸው። የሚሻክረው የሚያምረው ምናምን ነገር በጣም ጥሩ ነገር ነውና ከቅኝት ጋር በተያያዘ እሱ ነው ትልቅ ፕሮብሌም የነበረው። ግን አብርሃም ምንድነው መሰለህ ዛሬ በጣም የተሳሳተው ነገርና አንተ ራስህን አደጋ ላይ ጥሏል ብዬ ማስበው ህግና ስርዓት አለን አይደለም በውድድር ሂደት ውስጥ እና ከውድድር በፊት ለሁላችሁም ብሪፍ ይደረጋል። እያንዳንዱ ተወዳዳሪ ያለውን ህግና ስርዓት በደንብ
ያውቃል። አልሰማሁምም ማለት አይቻልም። ምክንያቱም ብዙ ጊዜ በተጋጋሚ የሚነሳ ነገር ስለሆነ አንተም ፋና ላምሮትን ከዚህ በፊት ተወዳዳሪ ከመሆን በፊት ታይ ስለነበር እሱን ስለማቅ ሁለት ዘፈን ቀጣጥሎ መስፈን ፈጽሞ የተከለከለና ከውድድር ዲስኳሊፋይ የሚያስደርግ ነገር እንደሆነ 100 ጊዜ ተነጋግረናል። ሶ ይሄንን ዘፈን አልበሙ ላይ ትክክል እንደዚህ ነው የተሰራው። ዘፈኑ ግን በተፈጥሮ ሁለት ዘፈን ነው። በኋላ ላይ ነው ተቀጣጥሎ የተሰራው አይደለም። ስለዚህ ስንት ዘፈን ነው አሁን የተወዳደርክበት ሲባል አንድ ነው ሁለት ዘፈን ነው አይዘፈንከው። ሶ ቀጣጥሎ መስፈን አይቻልም። ይሄ ለምሳሌ በናይት ክለቦች ውስጥ ወይም ሌላ ኢንተርቴይንመንት ስቴጆች ላይ አንድ ሁለት አይደለም 10ም ተቀጣጥሎ ይዘፈናል which is very unprofessional በጣም unprofessional ምንም አርቲስቲክ ኤሌመንት የሌለው አይነት አካሄድ ነው። እሱን እዚህ ጋር እንደማናደርግ የፋና ላምሮት ህግና ስርዓት አለ። ስለዚህ ነጥብ አልሰጥህም። ምክንያቱም ከፕሮዲውሰሮቹ ጋር በኋላ ተመካክረን የሚወሰን ውሳኔ ስለሆነ የፐርፎርማንስን አስተያየት ግን ቅድም እንደሰጠው ነው። ስለዚህ ውጤቱ ምን ይሆናል የሚለው ተማክረን የሚወሰን ነገር ስለሆነ ዘፈን አቀራረብ ላይ የነበረውን ብቻ ሐሳብ ትይዘዋለህ። ዳኞችን የራሱ በጣም ግራ ገብቶኝ ነበር። ትናንት መረጃዎች እያነበብኩ ነበርና የጋሽ መሐሙድ ግለ ታሪክ የተጻፈበት መጽሐፍ ላይ ይህንን ሙዚቃ አገኘሁትና ትዝ እያለኝም ለብቻው ተጽፏል። ከዛ ሲመጣ ሁለት ሆኖ ቀርቦልኝ እኔ ራሱ እነማን ነበሩና ትዝ እያለኝን አቅርቧል ብያለሁ። አስተያየት መቀጠል ትችላላችሁ። ትንሽ ግራ ስለሚያጋባ ነው። እሺ አብርሃም ብርሌ የጋሽ መሐሙድ አህመድን የትኛውን ልጥራ እንግዲህ ትዝ እያለኝ ይባል ወይስ ኧረ በከተማው? ሁለቱም እንግዲህ የጋሽ መሐሙድ ናቸው። ተቀጣጥሎን የተዘፈነው እንደተባለው እሱም በኋላ የሚወሰን ይሆናል። አሁን ግን በተጫወትከው ላይ አስተያየቱን መስጠት ፈልጋለሁ። ብዙ ነገሩ ጥሩ ነው፣ ጉልበት ነበረ። ግን አንዳንዴ ከሙዚቀኞቹ እንዲ ውጥት ብሎ በደንብ የሚሰማ አልነበረም። የተወሰነ ቦታ ጋር በጣም ከቨርድ ቶን ነበረና በደንብ ሙዚቀኞቹን እያዳመጥክ አንተ ከፊት ለፊት ሆነ ብዙ ነገሩን ከቨር ማድረግ ይጠበቅብሃል። ምክንያቱም መደመጥ ያለብህ አንተ ነህ እንጂ ሙዚቀኞቹ የነሱ ጉልበት አይደለም። ወይ ስታጠኑ ደግሞ ትንሽ ቀንሱልኝ አቅም ከሌለና የጉልበትን አቅም የምትጠራጠር ከሆነ እንደሱ ማድረግ አለብህ። ሌላ እንደዚህ አይነት ውድድር ላይ ዘፈን ስትመርጥ እንግዲህ አንዱ ላይ በደንብ በርትቶ መስራትን፣ ሁለተኛው ባትጀምረው ይሻል ነበር። በተለይ ሁለተኛው ዘፈን ላይ ከቀኝ ጋር በተያያዘ በጣም ብዙ ቦታ ችግሮች ነበሩትና እነዚህ ይሄን ነገር በደንብ አስብበት። ድምጽ ላይ በደንብ ለመስራት ሞክር። ቀኝት በጣም ችግር ነበረብህ። እንደዚህ ነው የምልህ። በቃ ብዙ አስተያየት የለኝም። እሺ ልቀጥል አይደል? እኔ አርስት አግኝቼለታለሁ። ከአርስቱ ስነሳ ትዝ እያለኝ በከተማው ማለት ይቻላል። ትዝ እያለኝ በከተማው። ምክንያቱም ሁለት ዘፈን ነው እንግዲህ አስተያየት የምንሰጥ። ምናልባት አንተ መልስ ትሰጠናለህ ባለማወቅ የሚሆን ምናምን እንግዲህ ለሌላውም ያስተምራል ብዬ ነው። ግን ወደ አስተያየቴ ስመጣ እኔ የአብርሃምን ድምጽ እየመጣ ነው፣ ያንተ ድምጽ እየመጣ ነው፣ ግልጽ እያለ እየተሰማ በጣም ቀጭን ድምጽ የምታምር ድምጽ ነው ሲጀምር ሰምቼዋለሁና አሁን ግን ጫን ብለህ መስፈን ያስፈልጋል። ጉልበት ሰጥተህ ለምሳሌ አንድ ቦታ ጫን ብለህ የሆነች ቦታ አለችና ዝግት ያለው ነገር አስታውስካት የሆነ መሀል ላይ ውበት አለው። ይሄ ሪኮርዲንግ ላይ በጣም ደግፈው ነገር ነው። ምክንያቱም በልምምድ ያን ቦታ ታገኘዋለህ እና ፍርሃት ምናምን አያስፈልግም ማለት ነው። አሁንም በድጋሚ በጣም የገረመኝ ባንዶቹ ግሩቪ ነበሩ። ዛሬ በጣም ነው ደስ የሚለውና ትንሽም ላውድ ነበሩ በቮሊዩም እና አንተ ከነሱ እኩል አለመብረር ቅድም ከሰጠነው አስተያየት ጋር የተየለ 10 ሺህ ውጤት የሰጠንበትን ድንገት እንደዚህ ጦር ሜዳ በለው በቃ እዚህ ውስጥ ገብተናል፣ ፋይት እያደረግን ነው። ባንዱ ሂት ሲሆን አብረ ሂት መሆን አለብን። በቀደም ፕራክቲስ ባደረጋችሁ ባጠናችሁበት አይደለም። ዛሬ ሌላ ቮሊዩም ነው፣ ሌላ አየር ነው ያለው። ገባ አይደለ? ስለዚህ ምንም ነገር ሲፈጠር አንተ በቃ ነቅተህ መጠበቅ አለብህ ማለት ነው። ስለዚህ ያን ስሜት ነው በቃ ያጣሁት። አንደኛው ትልቁ አብራቸው መሆን አለብህ። ሌላው ወደ ሁለተኛው ዙር ሄድክበት እንግዲህ አወዛጋቢ ይሆናል ዛሬ
አንደኛ ማሙድ አያይዞ የዘፈነው ቅድም እንደተባለው ክለብ ላይ ምናምን ብትጫወተው እኔ በጣም የተናደድኩት ባትዘፍነው ከሹሚ ጋር መስማማለሁ። አንደኛ ለአንተ ድምጽ ጥሩ አይደለም፣ ኪው ወርዷል ስትዘፍነው ምናምን። ሁለተኛ ሌላ ምንም የምታሳየን ነገር የለም። በዛ ላይ ፒች አመጣብህ ከቅኝት ወጣ ማለት ነው። ስለዚህ በጣም ወርዶብሃል፣ በጣም ወጥቶብሃል ዘፈኑ ተመልከት። ስለዚህ ምን ልታሳየን ነው? ዋናው ነገር አሁንም ከተፋም የሚሆነውን ሙድ ውስጥ መውጣት መቻል አለባችሁ። እዚህ ስትመጡ የሆነ አርት አሳይታችሁ ውድድር ነው በቃ ማሸነፍ መቻል ነው ይሄንን ሐሳብ። ስለዚህ እንደተነሳው እንግዲህ በጣም አወዛጋቢ በሆነ የውጤት መድረክ ነው የዘጋኸው። መልካም ድል እመኝልሃለሁ።